ተመልካቾቻችን እንዴናችሁ እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ መረጃውን እንግዲህ በጣም እንዲገባችሁና እንድትረዱት ይህን ቪዲዮ እስከመጨረሻው ማየት ይተበቅባችኋል ማለት ነው ስለዚህ አሁን ሰሞኑን በአርበኛው ከፍ ያለው ደሴ ሞት ምክንያት እንግዲህ አፋዶች ራሳቸው ሚስጥሩን እያወጡት ነው ራሳቸው ማረጋቸውን አፋዶች በራሳቸው አንደበት እየመሰከሩ ነው ማለት ነው ይሄ ምንድነው ከንተኑ ስንጀምር ሶስት ነገሮችን የሶስት ሰዎችን የተለያየ ንግግር በአንድ ሰው በአንድ ሰዓት በተመሳሳይ ሰዓት በአንድ ቦታና በአንድ ሰው ግድያ ሶስቱም አንዱ ሶስት ነገር ይናገራል ሶስቶችም የተለያየ ነገር ግን ሁለት ሶስት ነገር ነው የሚናገሩት ማለት ነው ስለዚህ ምንድነው አርበኛ ከፍ ያለውን በራሱ ከነ ወደነ ሀብቴ ይቀላቀላል ወደነ ምሬ ይቀላቀላል ወደ አማራ ፋኖ ወደ አንድነት ዘመቻ ይቀላቀላል ብለው በማሰብ ከኋላ እንዲመቱት ሆኗል ማለት ነው ይሄ ምንድነው አሁን እስክንድርን እንስማው እስኪ እስክንድር ከብሩኪባስ ጋር ያደረገውን ቃለ መጠየቅ አንደኛ በጣም እየተንተባተበ ነው የሚናገረው ሁለተኛ ምንድነው የሚለው እስክንድር ህዝብ ላይ ጦርነት ባወጁ ማለት በብልጽግና ወታደሮች ማለት ነው ከብልጽግና ወታደሮች ጋር ህዝብ ላይ ጦርነት ባወጁ ሲዋጋ ውጊያ ላይ ነው የተሰወው ይላል ራሱ እስክንድር ማለት ነው ሌላ ደግሞ መለስ ሲልና 3 ጊዜ ነው እንደው 3 ጊዜ ይሄን እንድታሰምርበት አሁን ምናገሩ ማደረሰው መረጃ እያለ እየተንተባተበ የተናገር ነው ሌላው ደግሞ ምንድነው ባንደኛው እንግዲህ ውጊያ ላይ ያለ ምን አማራ ህዝብ ላይ ጦርነት ባወጁት ጥጥቅ ለማስፈታት በከፈቱት እነሱ ጋር ውጊያ ላይ ያለ ነው የተሰወው ይላል ከዛ መልሶ ደግሞ ምን ይላል ለአማራ ዛሬው መልሶ ምን ይላል ለአማራ እንታገላለን ብለው በወጡት መንገድ በሳቱት የጠፉ በጎች ገደሉት ይላል ማለት ነው ሌላው ደግሞ ሶስተኛው ደግሞ እንደራደር ብለው ጠርተው እንግዲህ ውጊያ ላይ አንድ ሰው ድርድርም መንገር ላይ ሊሆን አይችልም አንድ በተመሳሳይ ሰዓት በተመሳሳይ ደቂቃ በአንድ ቦታ ማለት ነው አንድ ሰው 3 ቦታ ላይ ሊገኝ አይችልም ለድርድር ብለው ጠርተውት መንገር ላይ ያለ ከቦት ለህዝብ ብለው ወጣው መንገር በሳቱ በጠፉ በጎች ተገደለ ከጀርባ ሁለት ሶስተኛው ደግሞ ምንድነው ከያማራን ህዝብ ጦርነት ካወጁበት ጋር እየተዋጋ ያለ ውጊያ ላይ ነው የተሰወው ይላል እስክንድር ብቻ ማለት ነው ሌላስ ደግሞ ደረጀ በላይ ደግሞ እንደራደር ብለውት ይላል ውጊያ ላይ እስከ 6 ሰዓት ውጊያ ላይ ቆይቶ እንደራደር ብለው ጠርተውት ምን አለ ደግሞ ሰራዊት አስከትሎ እንዳይመጣ አጃቢ ብቻ ይዞ እንዲመጣ በጣም ይህ መቀለር ነው ማለት ነው ይህ መቀለድ የአማራን የጎንደርን ፋኖ መጮቻ በእነሱ ደም መነገጃ በእነሱ ደም ዶላር መዝረፊያ አድርገውታል ማለት ነው ሌላው ደግሞ ምንድነው ትንሽ ደስ ሚል ነገር ያለው አንድነትን የሚፈልገው ሰለሞን አጠና ማለት በደንብ አቋዋለው ጎንደር ላይም ተገናኝተን ነበር እሱ አንድነት ነው እኛ ስልጣን አንፈገን ከአንድነት ነው እንትን የሚናገር ስለ አንድነት በጣም አጠንክሮ ይናገራል ያሪፍ ነው ነገር ግን ደግሞ ከሱ ስተር ደግሞ ሲጀምርላችሁ ወደ አፋር ነው እኛ ስልጣን አንፈልግም ስልጣን እንሰጣችኋለን ኑ የሚል ጥሪ ያደረገ ማለት ይሄን እኮ ከ2 ወርና ከ3 ወር በፊት ኮማንደር ሳሙኤል ኑ ስልጣን እንሰጣችኋለን ብቻ እስክንድርን አስወጡ ነው ያው የአፋድ እነ ደረጀ በላይ እነ ጌታ አስራደ እነ መከተው እስክንድር ላይ ሙጤ ብሏል ምክንያቱም እስክንድር ከወጣ ዶላር የለማ እነ ዘመነ እነ ምሬ እነ ደሳለኝ እነ ሀብቴ ደግሞ እስክንድር መውጣት አለበት ከትግላችን ነው ያስፈልግም ነው ከፋፋይ ነው በቃ ስለዚህ እናንተ ወጡ እኮ አላለም እስክንድርን አስወጡ ከእስክንድር መቼም 4 ሰው 5 ሰው 6 ሰው ፋኖችን የፋኖ መሪዎችን ያስበለጠ ማን ነው ስለዚህ ራሳችሁን ፈትሹ ሳይሆን በቃ ሲጀመር ራሳችሁን ሳትፈትሹ ፈርሳችኋል